ስዕል የማይወዱ ሰዎች በየዘመናቱ ነበሩ። እኛ ግን ስዕል እንወዳለን። ራሱ እግዚአብሔር ታየ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ነው። ተስዕሎ መልክ የሚለው በ40ኛው ቀን የሚቀርጸው ለዛ ነው። የ40 ቀን እድል ትላላችሁ አትሉም ብላችሁ አታውቁም? ሴቶች የምን ቀን እድል ነው የምትሉት? የ80 ቀን ነው የ40 ቀን? የ40 ቀን ነው ለወንዱም ለሴቱም። 40 ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በ40ኛው ቀን ላይ ነው እናት ማህፀን ውስጥ ሰው የሚኮነው። ስዕል ሆነ ማለት ተስዕሎ ሰብ እንለዋለን። የሰውነት ሙሉ መልክ መያዝ ማለት ነው። ስለዚህ ስዕል እኛ ረቀቅ አድርገን የምናየው እዚህ ጋር አይደለም፣ ከወረቀቱ ጋር ከጨርቁ ጋር አይደለም። የኛ ጉዳይ እዛ ላይ ካለው ነገር ጋር ነው። ያን ደግሞ እናከብረዋለን። ጽሁፍ ባልነበረበት ዘመን በስዕል ነው ሰው የሚማረው። ስዕል እንኳን ባልነበረበት ዘመን ሌላው ኢሜጅ ሌላው ገጽታ መሰላችሁ በስዕል ይማራል። እያየ ቅዱስ ጊዮርጊስ ፈረሰኛው ዘንዶውን ሲወጋው በቃ ተማርክ ማለት ነው። ጨረስክ ትምህርት። ኦርቶዶክስ መሆን መታደል ነው። እሺ የወንድማችን ጥያቄ በቅርቡ እመቤታችን ስለ ፍቅረ ወልዳ ሲቀደድ አንዲት ልጅ ቀዳ ስትጥል ስትተፋበት ታይቶ በጣም ብዙ ኦርቶዶክሳዊ ተቆጥቷል እና በዛ ዙሪያ ላይ ሌሎቹ ደግሞ ተጨምረው ሌሎቹ የሚናገሩት ነገር አለ። በዚሁ አጋጣሚ ደግሞ ወንድዬ ስለምትቀረጽ ስፔሻል ስላላት የእመቤታችን ስዕለ አድኅኖ ላይ ብለው ይጠየቋሉ። ሁልጊዜ ስናያት እመቤታችን እሷ አቅፋው መቼ ነው የሚያድገው? ሁልጊዜ ሕፃን ነው ወይ? ይሄንን ያስቀመጡት ኦርቶዶክሳውያን እሷን ከፍ አድርጎ እሱን አሳንሶ በሰው ልብ ውስጥ ለማሳየት ነው። እንዴት የማያድግ ልጅ እስከዛሬ ድረስ ሕፃንነት ብቻ ስናይ እንኖራለን ብለው በየቲክቶኩ ላይ ብዙ ሰዎችን የሚበርዙ ጥያቄዎችና ውይይቶች አሉ። ያንንም አብረው ቢመልሱልን። ይሄ በጣም ያልገባው ሰው ጥያቄ ተራራ የሚያክል ስተት ይመስለኛል። ገላትያ ምዕራፍ 3 ቁጥር 1 ላይ ተመልከት። ጌታችን ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ ነበር ይላል። እንደተሰቀለ ሆኖ ተስሎ ነበር ይላል፣ ወይም ተጽፎ ነበር ይላል። ይሄ የሚያሳየን ስዕል ነው። አጠቃላይ ለምሳሌ ዛሬ ስላሴን እናከብራለን አይደለም? አብ ወልድ መንፈስ ቅዱስን። ለምሳሌ 3 ሰዎች የስላሴ ስዕል እናያለን። ይሄን ስዕል የምንስለውኛ ሰማይ ላይ ያለውን በማየት አይደለም። ሰማይ ላይ ያለው ምድር ላይ ወረደና አብርሃም ቤት መጡ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ከሰማይ መጡና ስላሴ ለአብርሃም ታዩት። 3 ሆነው አንዴ 3 ሆነው ይታዩታል። ልክ ለአብርሃም የተገለጸውን አባቶች በጸሎት ይስሉታል። ስለዚህ በእያንዳንዱ ነገር ላይ የምናደርገው ያንን ነው። ባጭሩ ስዕልን ስማለን እኛ። የሰው ፎቶ ስማችሁ የምታውቁ ፎቶ ፍቅረኛም ሊሆን ይችላል፣ ወይም የሚስት ሊሆን ይችላል፣ ወይም የባልሽ ሊሆን ይችላል። የማንም ፎቶ የእናታችሁም ሊሆን ይችላል። ስማችሁ የምታውቁ የፎቶ በጣም ብዙ ሰው አይደል ፎቶ የሳመው። ፎቶ ምንድነው? ወረቀት ነው አይደል? ግን እናንተ ወረቀቱን ነው የሰማችሁት? ምኑን ነው እዛ ላይ የምታስቡት? ማንን ነው እዛ ጋር የምትወዱትን ሰው ነው የምታስቡት? እናታችሁን፣ አባታችሁን አይደለም? ፍቅረኛችሁን፣ እጮኛችሁን ነው የምታስቡት እንጂ ከወረቀቱ ጋር አይደለም ችግራችሁ። ወረቀቱ አይደለም። ስዕላትን በምናስብበት ጊዜ ሁሉኛ መንፈስ የራቀ ነው የረቀቀ ነው የኦርቶዶክስ ትምህርት። ብዙ ሰዎች ለዚህ ነው የማይገለጥላቸው፣ ግን በሰፊው ማስተማር ይቻላል። ስዕል 2 አይነት ኮንሰፕቶች አሉ። ይሄ ኮንሰፕት ነው በደንብ ማስተማር ያለብን። አይኮኖክላስት እና አይኮኖዱልስ የሚባል እስከ 16 ሴንቸሪ የነበረ ስዕልን መደምሰስ ማጥፋት የሚሉና ስዕልን ማክበር አለብን የሚሉ ነበሩ። እነዚህ ስዕልን ማጥፋት አለብን የሚሉት የመናፍቃኑ ሂደት በዛ ጊዜ ተመቶ በተለይ 6 ሴንቸሪ ላይ እንደገና ደግሞ 7 ሴንቸሪ የእስልምና እምነት ሲመጣ ምንም ነገር ስዕል አንፈልግም ስለሚል በእኛም አንዳንዴ እንጠቅሰዋለን። ዮሐንስ የሚባል በደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች፣ ሌሎች በእኛ ግን ከሱም ቀድመው ያሉ ብዙ ነገሮች አሉ። ስዕልን በምናይበት ጊዜ የምናደርግበት ሚስጥር አለ ሁሉ ነገር ላይ። መስቀልን ስናደርግ ራሱ እኮ ስዕል ነው። የመስቀል ስዕል ለምንድን ነው ይሄን የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይሄን ስናይ የሚታየን አንድ ትልቅ ነገር አለ። ኢየሱስ በቀራንዮ አደባባይ ደሙን አፍሶ ሲያድነን ይሄንን ነው የምናየው። ክብር ምስጋና ለእግዚአብሔር ይድረሰው። ሌላ ከዚህ በፊት ያስተማርኩት ትምህርት አለ። ይሄን መስቀል ስታዩት በ3 ይከፈላል። ይሄ ያስኩት አለ። ይሄ ያስኩት ምሰሶ ነው፣ ፒላር ነው። ይሄ ህገ ልቡና ነው። ይሄንን በሰፊው የገለጽኩት እኔ ነኝ ተጥንትም። ይሄ ህገ ልቡና ነው። ቀላል ጥያቄ። ይሄን መስቀል ዲያቆን ይዞ ማሳለም ይችላል?
ለምን እንደማይችለው መሰላችሁ? እዚች ጋር ታቦት አለች፣ ሬክታንግል ታቦት ነው። ይሄ ሲምቦሊኩ ታቦትን ነው የሚያሳየው። ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየው። አራቱ እዚህ ጋር ቅርጿ ይሄ ህገ ልቡና ነው። ከዚህ ደግሞ የምታዩት ቅርጹ የምን ቅርጽ ነው? የመስቀል። እሱ ደግሞ ህገ ወንጌል ነው። ህገ ልቡና ከህገ ኦሪት ከህገ ወንጌል አስተባብራ ያዘች ዛቲ ኢቲቦታ ለሰማይ እቺ እግዚአብሔር ደጅ ነች። ይሄ ነው በእያንዳንዱ ነገር የምናደርገው። ስለዚህ ትምህርቱን በሰፊው በዚህ ላይ መማማርም እንችላለን። ለሚቀጥለውም ስመጣ ሌሎች ነገሮች መጨመር ይችላል። ባጭሩ ግን ስዕል የማይወዱ ሰዎች በየዘመናቱ ነበሩ። እኛ ግን ስዕል እንወዳለን። ራሱ እግዚአብሔር ታየ፣ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ነው። ተስዕሎ መልክ የሚለው በ40ኛው ቀን የሚቀርጸው ለዛ ነው። የ40 ቀን እድል ትላላችሁ አትሉም ብላችሁ አታውቁም? ሴቶች የምን ቀን እድል ነው የምትሉት? የ80 ቀን ነው የ40 ቀን? የ40 ቀን ነው ለወንዱም ለሴቱም። 40 ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በ40ኛው ቀን ላይ ነው እናት ማህፀን ውስጥ ሰው የሚኮነው። ስዕል ሆነ ማለት ተስዕሎ ሰብ እንለዋለን። የሰውነት ሙሉ መልክ መያዝ ማለት ነው። ስለዚህ ስዕል እኛ ረቀቅ አድርገን የምናየው እዚህ ጋር አይደለም፣ ከወረቀቱ ጋር ከጨርቁ ጋር አይደለም። የኛ ጉዳይ እዛ ላይ ካለው ነገር ጋር ነው። ያን ደግሞ እናከብረዋለን። መላከ ፀሐይ የተቀመጡበት ወንበር አለ። የደብሩ አለቃ ናቸው። አንዱ ቄስ መጥቶ አይቀመጥም። አሁን መቅደስ ውስጥ የእሳቸው መቀመጫ አለ። እኔም ማስተዳድርበት ደብረገነት መድኃኔዓለም የኔ መቀመጫ አለ። ከዛ ደግሞ ክፍት ሆኖ የአባ ሰላም አለ። በረከታቸው ይድረሰንና ያረፉት በቅር የእሳቸው ወንበር እዛ አለ። ማንም አይቀመጥበትም። እኔ ወንበር ላይ አሁን ሲሄድ ዝም ብሎ አንድ ሰው መጥቶ አይቀመጥበትም። ወንበሩ እኮ ምንም አይደለም፣ ግን እዛ ጋር መላከ ፀሐይ የሚቀመጡበት ወንበር ነው። ወንበሩን ራሱ የምናከብርበት። ስለዚህ ስዕልን ስንል እኛ በጣም በብዙ መንገድ ነው የምናየው። ይልቁንም የኢትዮጵያ ቤተክርስቲያን ጽላቱ ምንድነው? በጽላቱ ላይ ያሉት ኪሩቤል ሱራፌል ምንድናቸው? የሚናደፉት ተብሎ የተባለው ይሄ ሁሉ የምንመለከተው ከመጽሐፍ ቅዱስ አኳያና ሚስጥር ነው። ጽሁፍ ባልነበረበት ዘመን በስዕል ነው ሰው የሚማረው። ስዕል እንኳን ባልነበረበት ዘመን ሌላው ኢሜጅ ሌላው ገጽታ መሰላችሁ በስዕል ይማራል። እያየ ቅዱስ ጊዮርጊስ ፈረሰኛው ዘንዶውን ሲወጋው በቃ ተማርክ ማለት እኮ ጨረስክ ትምህርት። ኦርቶዶክስ መሆን መታደል ነው እንጂ ዝም ብሎ ማንም ተነስቶ በሚያወራው መንገድ አይደለም። ይሄን ሐሳብ ግን ወንድሞቼ ስለሚያደርሱኝ በሰፊው እመለስበታለሁ። እሺ፣ የወንድማችን ጥያቄ በቅርቡ እመቤታችን ምስለ ፍቁር ወልዳ ሲቀደድ አንዲት ልጅ ቀዳ ስትጥል ስትተፋበት ታይቶ በጣም ብዙ ኦርቶዶክሳዊ ተቆጥተዋል እና በዛ ዙሪያ ላይ ሌሎቹ ደግሞ ተጨምረው ሌሎቹ የሚናገሩት ነገር አለ። በዚሁ አጋጣሚ ደግሞ በእንግሊዝ ስለምትቀረጽ እቺ ስፔሻል ስላላት የእመቤታችን ስዕለ አድኅኖ ላይ ብለው ይጠየቋሉ። ሁልጊዜ ስናያት እመቤታችን እሷ አቅፋው መቼ ነው የሚያድገው? ሁልጊዜ ሕፃን ነው ወይ? ይሄንን ያስቀመጡት ኦርቶዶክሳውያን እሷን ከፍ አድርጎ እሱን አሳንሶ በሰው ልብ ውስጥ ለማሳየት ነው። እንዴት የማያድግ ልጅ እስከዛሬ ድረስ ሕፃንነት ብቻ ስናይ እንኖራለን ብለው በየቲክቶኩ ላይ ብዙ ሰዎችን የሚበርዙ ጥያቄዎችና ውይይቶች አሉ። ያንንም አብረው ቢመልሱልን። ይሄ በጣም ያልገባው ሰው ጥያቄ ተራራ የሚያክል ስህተት ይመስለኛል። ምክንያቱም ምስለ ፍቁር ወልዳ ትንቢቱን ነው የምናስቀምጠው እኛ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለ አንድ ቃል አለ። ሕፃን ተሰጠን፣ ወንድ ልጅ ተወለደልን፣ ስሙ የተመሰገነ ይሁን። እንደገና ኢሳይያስ 7:13 ላይ ያቺ ምስለ ፍቁር ወልዳ ማለት እኮ ምልክት ነች። ምልክት እኮ ምልክት ሆኖ ነው የሚቀረው። ምስለ ፍቁር ወልዳ ለምሳሌ ሕፃኑን ይዛ የምታዩት ኢሳይያስ 7:13 ላይ ምን ይላል? እግዚአብሔር ራሱ ምልክት ይሰጣችኋል አለ የሚለው። እግዚአብሔር ራሱ ምልክት ይሰጣችኋል፣ ድንግል ጸንሳ ትወልዳለች። ያ የዘላለም ምልክት እኮ ነው። ምልክት እኮ ነው። ምልክት እኮ ነው። እና አያድግም ወይ? ምን ነው ስቅለት አይተው አያውቁም እንዴ? ስቅለት ስዕል አይተው አያውቁም እንዴ? ስቅለት ስዕል ነው። እዛች ላይ ነው አይናቸው ያረፈው። አያችሁ፣ ከመቤታችን ጋር ብቻ ነው ያረፈው ማለት ነው። ስቅለት አዩም እንዴ? እኛ ነን እኮ የምናውቀው። በ30 ዘመኑ ተጠመቀ ብለን ዮሐንስ ያጠምቀውና የለ እንዴ? ወዴት ነው? ተመልከቱ። ለመቃወም ሲል አንዳንድ ሰው ገደል ይገባል ሳያውቀው። አንደኛ ምልክት ናት ያቺ።
ሁለት ሕፃን ተሰጠን፣ ወንድ ልጅ ተወለደልን እኮ ተውበለነ ተሰጠን እኮ ነው። ተመልከቱ ወልድ ኢየሱስ ክርስቶስ። ስለዚህ እኛ እንዴ እመቤታችን ልጇን ይዛለን ሲጠመቅ በ30 ዘመኑ አለ፣ ሲሰቀል በ33 ዓመቱ አለ፣ ከሐዋርያቱ ጋር ቁጭ ብሎ አለ። ይሄንን ስዕል አያውቁትም ማለት ነው። ስለዚህ ይሄን ስዕል ማሳየት ነው። አይ ሕፃን አያድግም ወይ? ይኸው ስቅለት አለ አታውቅም ወይ ነው። ስለዚህ አልሰሜን ገባ በለው የሚል ገድሮ ጀምሮ የምናገረዋል። እናቱ ሞታለች፣ እንደው ሀገር ሁሉ ደህና ነው፣ ሰው ደህና ነው ይላል። አልሰሜን ገባ በለው እባክህ እና አልሰሜን እንንገረው። ያልገባቸው ሰዎች ስለ መቅደድ ዛሬ አልተጀመረም። ካልተሳሳት ከዚህ በፊት የሰራውላችሁ ስለ እመቤታችን የውጭው ዓለም ሲቀበል ጃላክስ የሚባል ሰው ይመስለኛል የፕሮቴስታንት እምነት ተከታይ ነው። የእመቤታችን ስዕል ከአንድ መነኩሴ ወሰደና ባህር ውስጥ ወረወራት። እስቲ ኃይል ካላት ዋኝታ ትውጣ ብሎ። ይሄ ምንም አዲስ ነገር እኮ አይደለም። አንድ ነገር መጀመሪያ ማወቅ አለባችሁ። ስለ እመቤታችን ጉዳይ አንድ ነገር ወቁ። ዘፍጥረት 3:15 አለቀ በቃ። የዘላለም ጠብ አለ። የዘላለም ጠላትነት በሰይጣንና በእመቤታችን አለቀ። ስለዚህ እናንተ ኦርቶዶክሳውያን በዚህ ነገሮች ውስጥ ሁሉ በብዙ መንገድ የምታዩት ስለሆነ በጣም ጥሩ ነው የተነሳው። እመቤታችን ምልክታችን ናት። ልጇን ይዛ ምልክታችን ናት። ትንቢቱ ሁሉ የሚነግረን እሱ እኮ ነው። እመቤታችን እኮ በረት ውስጥ ወልዳው ጌታን አስተኝታው የለ ምንድን ነው የሚለው? ወአሰረቶ መንኮባያቲሁ አውራጣቱ ምን አደረገች ይላል? አሰረችው ይላል። ከዛስ በጨርቅ ጠቀለችው። እሱ አሁን እዛ ጋር አስተኝታ ስታየው እሷ የምታየው ደግሞ ሁሉም በልቦና ታውቅ ነበር። መቃብሩን ነው የምታየው። በጨርቅ አውራጣቱን ስታስረው የሚታያት እዛ ነው። ዮሴፍና ኒቆዲሞስ ሲገንዙት ነው። በጨርቅ ስትጠቀልለው እዛ መቃብር ውስጥ አስተኝታ የምታየው መቃብር ውስጥ እዛ ተኝቶ ነው የምታየው። ዮሴፍና ኒቆዲሞስ ሲገንዙት ነው የምታየው። ይሄ ስርዓት ነው። ሁሉ ጊዜ እኛ መቅደስ ውስጥ ከቤተልሔም ነው ሁሌ ቅዳሴያችን ከቤተልሔም ነው። እኛ ምን መጣው ከቤተልሔም ማለት እኮ ተወለደ ነው እኮ። ሕፃኑን እኮ ተሰጠን በቃ ወልድ ተሰጠን። ሕፃን ተሰጠን ማለት ሕፃን ተሰጠን ወልድ ሕፃን ተወለደልን ወንድ ልጅ ተሰጠን ማለት ሕፃን ተወለደልን ቤተልሔም፣ ወልድ ተሰጠን ቀራንዮ ላይ። እኛ ይሄ ነው ሁለመናችን። ስለዚህ ስዕላትን ሁሉ ስናረግ ወይም በዚህ መልክ ስናረግ ምንም ስዕል የሚቀድሰው አያስደንቃችሁ። ሰይጣን ነው በቃ እኮ አለቀ እኮ። አሳደዳት አይደል እንደሚለው ራዕይ ዮሐንስ 12ን ተመልከቱ። በተለይ ቁጥር 17 ላይ እሷን ተውና የድንግል ማርያም ልጆች እናንተን አሳደደ በባህር አሸዋ ላይ ቆመ ይላል። የባህር አሸዋ ክቡድ ነው፣ ከውሃ ዳር ነው፣ አይዋሃድም፣ አይስማማም። የመናፍቃን ልቦና ክቡድ ነው። ከባድ ነገር ይናገራሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ተመልከቱ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቁ ተብሎ ነው የተነገረው። ስለዚህ እመቤታችን ምልክታችን ናት፣ ምልክታችን ናት። ኢሳይያስ 7:13 ምልክት እሷ ነች እንጂ ስዕሉኛማ በየጊዜው አለን። ወንጌሉ ብትገልጹት በየጊዜው አለ። ከእመቤታችን ወአስተርአያ ይታምር በውስተ ሰማይ በሲስን ተትለብስ ፀሐየ ከዚህ ጀምሮ ነው እኛ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ የሚነገርበት ቤተክርስቲያን ስለሆነች ለውጭው ዓለም ልክ ነው። አሁን ቅድም ምን ብያችሁ ነበር ሳስተምር? ዛቲ ኢትዮታ ለሰማይ የሚል አልነገርኳችሁም? በአማርኛው ምንድነው? ይህቺ የእግዚአብሔር ደጅ ነች አለ የሚለው። እንግሊዘኛው ላይ ግን አማርኛችሁ ላይ አሁን ብታዩት ይህ ነው የሚለው። this is the gate of heaven ይልና this የሚለውን ዲሞንስትሬቲቭ ፕሮናውን የሚጠቀሙት እነሱ ይህ ብለው ነው አማርኛው ላይ። አጠቃላይ የፕሮቴስታንት መጽሐፍ ብታዩት ይህ ነው የሚለው። ትርጉም እንዴት እንደሚፋለስ አያችሁ? ይህቺ የሚለው የሚገርማችሁ የመዝሙር 86 ላይ መሰረታቲያ ውስጥ አድባር ቅዱሳን የሚል ቃል አለ። መሰረቶቿ በተቀደሱ ተራሮች ናቸው ይላል። ምንድነው ያልኩት? መሰረቶቿ በተቀደሱ የፕሮቴስታንት መጽሐፍ ብታዩት መሰረቶቹ ነው የሚለው። her foundation የሚለውን her foundation የሚለውን his foundation እኔ ውጭ ሀገር ያሉትን ጠይቃቸዋለሁ ይደነግጣሉ። her foundation የሚለውን his foundation ብለዋል። who is his foundation ስትል ማን ነው ያ? እግዚአብሔር መሰረት አለው እግዚአብሔር። ተመልከቱ፣ በጣም ትልቅ ስህተት ውስጥ ነው የሚወስደው። ለዚህ ነው ዓለሙ እየጠፋ ሄደው። ስለዚህ አንድ የውጭ ሰው ይሰማና ይመጣና ወይ ስዕል ሲቀዳውና ይቀዳል ወይ ደግሞ እንደዚህ ይናገራል። ድንግል ማርያም ምልክታችን ናት። ልጇን ይዛ የምናየው ምልክት ነው። ሁሌኛ የምናከብረው በዓል እስቲ ያስቡ። ከፍተኛ በዓሎቻችን ሌሊት የምናከብራቸው ምናምን ናቸው። ሌሊት የምናከብራቸው ትልቅ በዓሎች አንደኛ ልደት፣ ገና። በቃ ገና ተወለደ እኮ ነው። አሁንም ዛሬም እኮ ስንዘምር ምን እንደምንለው ቤዛ ሁሉ ዓለም
ዮም ነው የምንለው ዛሬም እኮ የኛ የዘላለም ነው። ሰዓት አይወስነንም። በኦርቶዶክስነት ውስጥ ከቢዮንድ ታይም ነን። ይሄ በጣም ረቂቅ ነገር ነው። ከሰዓት በፊት ነን። ተመልከት፣ ልደትን የምናከብር እኮ ዮም ተወለደ የምንለው ከዛ ምን ለጌታ ልደት እንኳን አደረሰ አይደል? ጌታ ተወለደ ዛሬ ያልን ነው የምንወርበው። ስለዚህ ስዕሉም ዛሬ ያሳየናል። ዛሬ ነው የዳንኩት። የመዳን ቀን በእግዚአብሔር ዘንድ እኮ ሰኞ ማክሰኞ የለም ወገኔ። እንደዚህ ነው። ከዛ የፋሲካን አይደለም የምናከብረው ደግሞ ሌሊት ላይ ሕፃን ተሰጠን፣ ሕፃን ተወለደልን፣ ልደት፣ ወልድ ተሰጠን፣ ቀራንዮ። ስለዚህ በዚህ መልክ ነው እንጂ ያደገ የጌታ ስዕል የለንም እንደኛ። እንደሱ ነው። ስለዚህ በጣም ጥሩ። በዚሁ እናብቃው። ዛሬውን ምሽትም ስለሆነ እግዚአብሔር ይባርካችሁ። የሰማነውን በልቡናችን ያሳድር። መቼ እንደምንገናኝ እንነጋገራለን ከመላከ ፀሐይም ጋር ከስብከተ ወንጌሉም ጋር ያው መምህር ሎሌም አለና ተነጋግረን አንድ ቀን የምንተያይ ይመስለኛል። እግዚአብሔር ፍቃዱ ይሁንልን፣ በረድኤቱም አይለየን። የሰማነውን በልቡናችን ያሳድር። እግዚአብሔር ከክፉ ነገር ይሰውራችሁ፣ የልባችሁን ሐሳብ ይፈጽምላችሁ። ድንግል ማርያም የመረረውን ጣፋጭ ታድርግላችሁ፣ የጎደለውን ሙሉ ታድርግላችሁ። ይህች እግዚአብሔር መሰላሉ የት ነው ያለው? ተሰብሯል። ሌላ ቦታ የለም፣ አያውቁትም። አብርሃምን የባረከ ሳራንም የልቧን የፈጸመ እግዚአብሔር ከሁላችን ይሁን። ሊቀ ሰማዕታት አይራቀን። አሜን።